ፊልም በቅደም ተከተል ይሰራል። ቅደም ተከተሎች ደግሞ ከትዕይንቶች ይሰራሉ። ትዕይንት በቀረጻ የሚገኝ ነገር ነው። በቀደመው በዚህ በሾርት ሊስት ምዕራፍ ውስጥ ተከታታይ ክፍል 2 ክፍሎችን አይተናል። እንዴት ርዕሰ ጉዳዮችን ፍሬም ማድረግ እንደምንችል አይተናል። ግለሰቦችን ማግለል ወይም ደግሞ ግንኙነትን መፍጠር። ሾት ሳይዝ እና ፍሬም ተወስኗል። ቀጥሎ ደግሞ የምንመለከተው የካሜራ አንግልን ነው። ይህ በሾት ሊስት ምዕራፍ ውስጥ ክፍል 3 ነው። ካሜራ አንግል ሾት ሳይዝ እና ፍሬምን ከወሰናችሁ በኋላ ቀጥሎ የካሜራ አንግልን ግምት ውስጥ ማስገባት ይኖርባችኋል። ሰላም እንደምናችሁ፣ ሰለሞን ደመቀ እባላለሁ። ይህ ክሎዝ አፕ ነው። ክሎዝ አፕ ስለ ፊልም አንስተን የተለያዩ ትምህርቶችን የምንማማርበት ነው። ስለ ፊልም አሰራር እውቀታችንን የምንጨምርበት ቻናል ነው። ስለዚህ ክሎዝ አፕን ላይክ፣ ሰብስክራይብ እንዲሁም ስለ ፊልም መማር ለሚፈልጉ ሰዎች ሼር ማድረግ አትርሱ። ቀጥታ ወደ ቪዲዮ እንገባለን። ሾት ሳይዝ እና ፍሬም እየተመለከትን ያለነውን ነገር ለመለየት ጥቅም ላይ ይውላል። የካሜራ አንግል ደግሞ እንዴት ልናስተውላቸው እንችላለን የሚለውን ያሳያል። ያ ለእያንዳንዱ ቀረጻ ሌላ ትርጉም ይሰጣል። 9 የተለያዩ የካሜራ አንግሎች እንመለከታለን። እያንዳንዱን የካሜራ አንግልና ቴክኒክ እናያለን። አሁን እንጀምር። የኛ የመጀመሪያ የካሜራ አንግል ሎ አንግል ነው። ከርዕሰ ጉዳይ የአይን መስመር በታች የሆነ ማንኛውም ቀረጻ እኛም ቀና ብለን እያየናቸው ከሆነ ሎ አንግል ይባላል። ሎ አንግል ቀረጻ በተለምዶ አንድን ርዕሰ ጉዳይ በጣም አስፈሪ እንደሆነ ለማሳየት ጥቅም ላይ ይውላል። ለጀግና ዋና ገጸ ባህሪዎች እንዲሁም ለተንኮለኞችና ለእኩይ ገጸ ባህሪያት ካሜራው ዝቅ በማለት ቀና ብሎ የሚያይበት ዲግሪ ስውር ወይም ደግሞ ጽንፍ ሊሆን ይችላል። ርዕሰ ጉዳዮቹ ምናልባት እንደ 2001 ያሉ ቢሆኑ እንኳን ውጤቱ አንድ ነው። Man, that lousy Mufasa. Man, I hate lions. So pushy and hairy. And man, are they ugly. Oh, surely we lions are not all that bad. Oh, Scars, just you. ይሄ ሎ አንግል ብዙ ነገሮችን በአንድ ላይ ይዟል። ጠባብ ሎ አንግል ሾትን ያሳያል። ስለዚህ በቀረጻው ሁሉም ነገር ተንኮለኛነቱን ለማጉላት ነው የሚውለው። ቀለሙ፣ ጭሱ፣ ጨለማው እና የሱ አገላለጽ። ግን ሎ አንግል ሁሉንም አንድ ላይ ያጣምራል። ወደ ቀጣይ ተቃራኒ አንግል እንሂድ። ብዙ ጊዜ ከሎ አንግል ጋር ይጣመራል። ሃይ አንግል ሹት። የሎ አንግል ሹት ቀረጻ ብዙ ጊዜ ገጸ ባህሪን ከፍ ማድረግ ይችላል ብለናል። ሃይ አንግል ሹት ሊያሸንፋቸው ይችላል። ሃይ እና ሎ አንግል ቀረጻዎች ብዙውን ጊዜ በርዕሰ ጉዳዮች መካከል ያለውን ኃይል ሚዛን ለመጨመር በተመሳሳይ ትዕይንት ውስጥ ተጣምረው ይገኛሉ። ሃይ አንግል በተለምዶ የገጸ ባህሪው ስሜት መጎዳቱን ለማሳየት ጥቅም ላይ ይውላሉ። ደካማ ወይም የተጋለጠ ሆነው እንዲታዩ ማድረግ ይችላሉ። ሃይ አንግል ከመጠን በላይ የሆነ ልዩነት ይዞ የሚመጣው በአየር ላይ ቀረጻ ሲውል ነው። ሃይ አንግል ቀረጻን በተመለከተ ጥሩ ምሳሌ ለመስጠት ወደ አቬንጀር እንሄዳለን። ለኃይለኛ ወይም ተንኮለኛ እኩይ ገጸ ባህሪ እንዲሁ ኃይለኛ ጀግኖች ያስፈልጉታል።
እና ያንን እኩይ ገጸ ባህሪ ለመቃወም በተገናኙ ወይም በተቆራኙ ዋና ገጸ ባህሪያቶች አንድ ላይ ሲገናኙ ለማሳየት ሃይ አንግልን የመሰለ ሌላ ቀረጻ ይገኛል ብዬ አላስብም። በፊልሙም ላይ የምንመለከተው ይሄንኑ ነው። ካሜራው ከርዕሰ ጉዳይ በላይ ሆኖ ቀጥታ ወደ ታች ይቀርጻል። ሃይ አንግል ከርዕሰ ጉዳዩ 90 ዲግሪ በላይ ሲሆን ሄድ ሹት ይሆናል። ሄድ ሹት ቀረጻ በርድስ አይ ቪው ወይም ጋድስ አይ ቪው በመባል ይታወቃል። ኦቨር ሄድ ሹት በጣም ውስብስብ የሆኑ እንቅስቃሴዎችን ለማሳየት ይጠቅማል። እንዲሁም መለኮታዊ ግንኙነቶችን ለተመልካች ለማስረዳት ሊጠቅም ይችላል። አስፈሪ የወንጀል ትዕይንቶችን በዝርዝር ይዛል። እና ሌላው አንግል የደች አንግል ነው። የደች አንግል ሚዛኑን የጠበቀ አይደለም። የደች አንግል ሾት የፍሬም አግድም ዘንግን ያዛባል። ያም የተለያዩ ተጽዕኖች እንዲፈጠሩ ያደርጋል። የደች አንግል የመረበሽ ስሜት እንዲፈጠር ማድረግ ይችላል። ሽብር ወይም ግራ መጋባት። Back, Jim, back. If you don't buy things, toilet paper, new cars, computerized blenders, electrically operated sexual devices, stereo systems. You're worried about me. Why? የደች አንግል እንዲህ ውጥረትን ለማጉላት ጥቅም ላይ ሊውል ይችላል። ዱ ዘ ራይት ቲንግ በሚለው ፊልም ውስጥ ዳይሬክተር ስፒክሊ የደች አንግልን በተበሳጩ ገጸ ባህሪያት መካከል ሽብርን ለማጠናከር ይጠቀማል። የዘር ውዝግቡም ከመጠን በላይ ሲያድግ የደች አንግል እንዲሁ ከፍ ይላል። በቀጣይ የምናየው አይ ሌቭል ሾትን ነው። አይ ሌቭል ሾት ምናልባት ከሁሉም በላይ በብዛት ጥቅም ላይ የዋለ የካሜራ አንግል ነው። ለተመልካቾች ከሁሉም በላይ የገጸ ባህሪን የተፈጥሮ ቁመትን ያሳያል። አይ ሌቭል ሾት በአንድ ገጸ ባህሪ ላይ ፍርድም ሆነ ጫናን አያሳድርም። እንደ ሃይ አንግል ወይም ሎ አንግል ሾት ቀረጻ በቀጥታ የሚያሳድረው ተጽዕኖ የለም። ይህ ማለት ግን አሳታፊ ወይም ተለዋዋጭ ሊሆን አይችልም ማለት አይደለም። An IPO is an initial public offering. It's the first time a stock is offered for sale to the general population. በዚህ ፊልም ገጸ ባህሪው ጆርዳን በአይ ሌቭል ወደ ካሜራው የበለጠ በመጠጋት የሱን እቅድ ለኛ በማስረዳት ከተመልካች ጋር ፈጣን የሆነ ግንኙነት ይፈጥራል። That's okay, that doesn't matter. The real question is this: was all this legal? Absolutely not. አሁን ከአይኖች በታች ትንሽ ወረድ እንበል። ቀጣይ የካሜራ አንግላችን እናገኛለን። ሾልደር ሌቭል ሾት። አይ ሌቭል ሾት ገለልተኛ ነው ካልን ሾልደር ሌቭል ሾት በተመልካቾች ላይ የተወሰነ ተጽዕኖ ያሳድራል። ትንሽ ሎ አንግል ሾትን ያካትታል። ያ ደግሞ የቅዠት ስሜት አለው። የሾልደር ሌቭል ሾት ብዙ ጊዜ በንግግሮች ላይ ጥቅም ላይ ይውላል እና በተደጋጋሚ ኦቨር ዘ ሾልደር ሾት ወይም ኦቴስ አብረው ይሰራሉ። እነሱ በእይታ የሚተረጎሙ የከፍታ ልዩነት ላይ አጽንኦት ሊሰጡ ይችላሉ ወይም የኃይል ልዩነትን ያሳያሉ። በፍቅር ሁኔታ ውስጥ የአይን አቅጣጫ ወይም አንዱ ሌላውን የሚመለከትበት አተያይ የአፍቃሪ እይታን ማሻሻል ይችላል። የካሜራ አቀማመጥን ለማስረዳት ወደ ቀጣይ የካሜራ አንግል እንሂድ። ሂፕ ሌቭል ሹት። የሂፕ ሌቭል ሹት በዌስተርን ፊልም ዘውግ ውስጥ በእያንዳንዱ ላይ ማለት ይቻላል ይገኛል። ብዙውን ጊዜ ከካውቦይ ጥይት ጋር ይያያዛል።
በክፍል 1 ሾት ሳይዝ ውስጥ ተመልክተናል። ለዚህ ዋነኛው ሚስጥር ጥይት ስለሚይዙ ነው። የሰርጂዮ ሊዮ ዘ ጉድ ዘ ባድ ዘ አግሊ ፊልም የፊልም አዘጋጁ የሂፕ ሌቭልን እየቀያየረ ያሳያል እና ሃይ ሌቭል ኤክስትሪም ክሎዛፕ ምስላዊ ቅደም ተከተልን በመፍጠር ውጥረቱን አስደሳች ያደርጉታል። ቀጣይ የካሜራ ቁመታችን ከጭን በታች ነው። ኒል ሌቭል ሹት ካሜራው የተቀመጠበትን የአንድ የርዕሰ ጉዳይ የጉልበት ቁመትን ያመለክታል። ኒል ሌቭል ሹት ብዙውን ጊዜ ከሎ አንግል በእጥፍ ይጨምራል። ኒል ሌቭል ሹት ገጸ ባህሪን በመከተል ውስጥ አካባቢን አብሮ ለማየት በጣም ጥሩ ቀረጻ ነው። እና የገጸ ባህሪ ዝርዝሮችን ለማሳየት በጣም ጥሩ መንገድ ሊሆን ይችላል። በዋይድ ሹት ይሄን ነገር ማየት አንችልም፣ ሊያመልጠን ይችላል። በኒል ሌቭል ሾት የተያዘው ይህ ቀረጻ የእሱን የግል ጥረት ለማሳየት በጣም ጥሩ የሆነ የሾት አይነት ነው። አሁን የኛ የመጨረሻ ምድብ ግራውንድ ሌቭል ሹት ነው። ኒል ሌቭል ሹትን ለመስራት ካሜራው መሬት ላይ መቀመጥ ይኖርበታል። በአንዳንድ ሁኔታዎች ከመሬት በታችን በተወሰነ ዝቅ ይላል፣ ልክ እንደ ሎ አንግል። ብዙውን ጊዜ በመሬት ላይ ያሉ ቀረጾች ልክ እንደ ሎ አንግል በእጥፍ የማዘንበል ደረጃን ይጨምራሉ። ግራውንድ ሌቭል ሹት የገጸ ባህሪን እንቅስቃሴ በአንድ ትዕይንት ውስጥ ቄንጠኛ በሆነ መንገድ ለመከታተል ተመራጭ ይሆናል። ወይም በሴቲንግ ውስጥ ዝርዝር ነገሮችን ለመያዝ። ዘ ሻይኒንግ ፊልም በጣም የሁል ጊዜ ታዋቂ ግራውንድ ሌቭል ሹት ከሚባሉት ውስጥ አንዱን ያሳያል። ከኋላ የዳኒን ባለሶስት ሳይክል ስንከታተል የምስሉ ምንጣፍ ንድፍና የሚስብ የድምፅ ንድፍ ተለዋዋጭነትን ያመጣሉ። ክፍል 237 ከመድረሳችን በፊት እንኳን በዚህ ረጅም ቀረጻ ሳንሰለች እንድንቆይ ያደርጋል። የእናንተን የሾት ሊስት ለመፍጠር ስትቀመጡ የካሜራ አንግል ወይም ማዕዘን አሊያም ደግሞ የካሜራችሁ ቁመት ምን ያክል መሆን እንዳለበት አስቡበት። ምክንያቱም በምታስተላልፉት መልእክት ላይ ተጽዕኖ ይኖረዋል። በዚህ የሾት ሊስት ምዕራፍ በሚቀጥለው ክፍል ትኩረታችን ወደ ካሜራ ፎከስ ይሆናል እና ተመልካቾችን በፊልማችን ለመሳብ እንዴት ልንጠቀምበት እንደምንችል እናያለን። ይህ ክሎዛፕ ነው። ክሎዛፕ ስለ ፊልም የምንማማርበት ቻናል ነው። ስለዚህ ከተመቻችሁ የቪዲዮ ላይክ፣ ሰብስክራይብ እንዲሁም ስለ ፊልም መማር ማወቅ ለሚፈልጉ ሰዎች ሼር ማድረግ አትርሱ። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ጊዜ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። ወዳችኋለሁ። ባይ